ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6.15 ባዮምስን ምን አይነት የሚሆነው የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማዎቻችን የሚሆኑት is to define biome ማለት እንደሆነ እናብራራለን። we'll describe the major terrestrial and aquatic biomes ምድራዊ ወይም መሬታማ ባዮሞችን እና ውሃማ ባዮሞች ምን እንደሆኑ እናብራራለን። በተጨማሪም we will mention the fauna በእያንዳንዱ ባዮሞች በዓለማችን ክፍሎች ትላልቅ የዓለማችን ክፍሎች ባዮሞች አሉ። በእነዛ ባዮሞች ውስጥ የሚገኙ እንስሳቶችን እንዲሁም ደግሞ ፍሎራዎች ወይም እጽዋቶችን እናያለን። እንዲሁም ደግሞ ለነዚህ በተለያዩ ባዮሞች ውስጥ ለምናገኛቸው ፋውናስ ኤንድ ፍሎራስ ለእንስሳቶችና ለእጽዋት እንዴት አድርገን ልንከባከባቸው እንደምንችል ልንጠብቃቸው እንደምንችል እንመለከታለን ማለት ነው። ወደ ዋና ትምህርታችን ከመግባታችን በፊት አክቲቪቲ 6.10 ስንሰራ ኢትስ ሪፍሌክቲቭ ዲስከሽን እርስ በእርስ የምትወያዩበት ነው የሚሆነው። መጀመሪያው ምንድነው what are biomes ባዮምስ ምንላቸው ምንድን ናቸው ይለናል። ስለዚህ በሴክሽን 6.15 ምንድነው የምናየው how እነዚህ ኤባዮቲክ ፋክተርስ እስካሁን ያየናቸው ህይወት የሌላቸው ነገሮች በኢኮሲስተም ውስጥ የምናገኛቸው ህይወት የሌላቸው አካላት እንዴት አድርገው ሪስፖንሲብል እንደሆኑ for the distribution of life on earth በዓለማችን ላይ የተለያዩ ህይወት ያላቸው ነገሮች ስርጭት ላይ ያላቸውን ተጽዕኖ እንዴት እንደሆነ እናያለን። and we will discuss the characteristic features of typical terrestrial and aquatic biomes in your locality. በተጨማሪ ምን ትወያያላችሁ? በአካባቢያችን በመኖሪያ አካባቢያችን የሚገኙ የተለያዩ የመሬታማና ውሃማ የሆኑ ባዮሞች ያላቸውን መገለጫ ባህሪያትም ትወያያላችሁ። ስለዚህ what are biomes ለሚለው ጥያቄ ስንመልስ biomes የምንላቸው are large areas defined by a specific climate condition የዓለማችን ትላልቅ ክፍሎች ናቸው። በማን ነው ዲፋይንድ የሚሆኑት ወይም የሚገለጹት? ባላቸው ክላይሜት ኮንዲሽን ወይም የአየር ንብረት ጠባይ። በዛ አየር ንብረት ጠባይ አማካኝነት ደግሞ ለዛ ቦታ ላይ የሚኖሩ የተለያዩ እጽዋትና እንስሶች አሉ። እነዚህ እጽዋትና እንስሶች ደግሞ በሌሎች የተለያዩ ኤባዮቲክ ፋክተርስ እንደ ቴምፕሬቸር እና ሬንፎል ተጽዕኖ ስር ያሉ ፕላንትስና አኒማልስ የሚገኙባቸው የዓለማችን ትላልቅ ክፍሎችን ነው ባዮምስ ብለን የምንጠራቸው። ሌላው ዲስከስ አድርጎ የተባልነው ምንድነው the typical terrestrial or aquatic biomes በአካባቢያችን ያሉትን ነው አይደለ? መሬታማ ወይም ደግሞ ውሃማ የሆኑ ባዮሞች በአካባቢያችን በሀገራችን ለምሳሌ ብናይ አንደኛ terrestrial ባዮሞችን ብናይ ምን አይነት መገለጫ ባህሪያት ነው ያሉት? አንደኛው የተለያየ አይነት የአየር ንብረት አላቸው። ቬጂቴሽንም አለ ወይም የእጽዋት ዎችንም እናገኛለን። ለምሳሌ ግራስላንድ ሊሆን ይችላል፣ ሳራማ የሆነ ቦታ ሊሆን ይችላል። ወደ ደን ውስጥ ደግሞ ከገባን በዋይልድ ላይፍ ውስጥ ደግሞ ሌሎች እንስሳቶች ልናገኝ እንችላለን እንደ አንቴሎፕስ፣ አጋዘን እና ላየንስ፣ አንበሶች የመሳሰሉትን ልንመለከት እንችላለን። ለምሳሌ ያህል ኢትዮጵያ የምናገኘውን የሳቫና ግራስላንድ ብናይ የሳቫና ሳራማ የሆኑ መሬቶችን ብናይ የተለያዩ ሄርቢቮርስ ሳርበሊታ እንስሶችን አዳኞችን እናገኝበታለን። ሌላኛው ደግሞ በአካባቢያችን የምናገኛቸው አኳቲክ ባዮምሶችን ደግሞ ብናይ ፍሬሽ ዋተር ወይም ማሪ ሊሆኑ ይችላሉ። ጨዋማ የሆኑ የውሃ አካላት ልናገኝ እንችላለን። ለምሳሌ በሀገራችን የጣና ሐይቅን ወይም ሌክ ታናን መውሰድ እንችላለን። በውስጡ የተለያዩ አሳዎችንና እጽዋቶችን ይዞ ስለምናገኘው ማለት ነው። ስለዚህ በእንዲህ አይነት መልኩ ማብራራት እንችላለን ማለት ነው። so a biome ቀደም ብለን እንዳልነው is a major terrestrial or aquatic life zone መሬታማ የሆነ ወይም ውሃማ የሆነ በዓለማችን ላይ የምናገኘው የህይወት ያለባቸው ነገሮች ወይም ህይወት ያላቸው ነገሮች የሚገኙበት ክልል ነው። which is characterized by የሚገለጸውም ባህሪው የሚገለጸውም ባለው vegetation type ወይም የእጽዋት ህይወት ነው። ወይ if it is in the terrestrial biome ከሆነ እና በፊዚካል ኢንቫይሮንመንቱ በአካላዊ አካባቢው ነው ደግሞ የሚገለጸው if it is in the aquatic biome ማለት ነው። ስለዚህ አኳቲክም አልነው ውሃማም አልነው መሬታማ የሆኑ ባዮምስ የራሳቸው የሆነ የአየር ንብረት ለዛ አየር ንብረት ደግሞ ተስማሚ በዛ አየር ንብረት ተስማምታቸው የሚኖሩ እጽዋት እንስሶች ይኖራሉ። ስለዚህ ባጭሩ ባዮምስ የምንላቸው የዓለማችን ትላልቅ ክፍሎች ሲሆኑ
በውስጣቸው ያሉት ደግሞ የሚኖሩት ደግሞ እጽዋትና እንስሳት በማን ላይ የተመሰረተ ነው ማለት ነው? የአካባቢ ባለው ክላይሜት ወይም የአየር ንብረት ላይ የተመሰረተ ነው ማለት ነው። በዚህ ሴክሽን in this section we will briefly survey the terrestrial biome followed by the aquatic biome ማለት ነው። መሬታማ የምንላቸው የዓለማችን ክፍሎችን እና የተለያዩ ባዮሞች በሱ ስር የሚካተቱትን ባዮሞች እና ሌሎች ደግሞ አኳቲክ ባዮምስ ውሃማ የምንላቸውን ደግሞ ባዮምስ በውስጡ የሚካተቱትን የተለያዩ የዓለማችን ክፍሎች እናያለን ማለት ነው። ከቴርስትሪያል ባዮምስ ብንል ወይም ደግሞ መሬታማ ከሆኑት የብሳዊ ከሆኑት የዓለማችን ክፍሎችን ብንጀምር እንግዲህ ቴርስትሪያል ባዮምስ ቫሪ ግሬትሊ በምድራችን ላይ የምናገኛቸው የምድር ባዮሞች ይለያያሉ። መሬታማ የምንላቸው የዓለማችን ክፍሎች ማለት ነው። ፎር ኤግዛምፕል አት ዘ ኖርዝ ፖል ለምሳሌ የዓለማችን የሰሜን ዋልታ አካባቢ ያለውን ቴሬስትሪያል ባዮም ብናየው the weather is very cold የአየር ሁኔታው በጣም ቀዝቃዛ ነው እና there are no plants ምንም አይነት ደግሞ እጽዋት አይገኙበትም። as you move south ወደ ከሰሜን ዋልታ ወደ ደቡብ እየመጣን ስንሄድ the weather gets warmer የአየር ሁኔታው እየሞቀ ይመጣል and there is a change in the size number and kinds of plants that cover the ground እዛ አካባቢ የምናገኛቸው ደግሞ ያሉት የእጽዋት መጠናቸው ቁጥራቸው አይነታቸውም እየጨመረ እየተለወጠ ይመጣል ማለት ነው ከሰሜን ዋልታ ወደ ታች እየሄድን ስንመጣ። so as you continue south the temperature rise and you encounter forests ማለት ነው። አሁንም እየወረድን ስንመጣ የሙቀት መጠኑ ይጨምራል እና ደኖች ጥቅጥቅ ያለ ጫካ ልናገኝ እንችላለን ማለት ነው። ከነዛ ከደን ቦታዎችም አሁን ወደ ደቡብ ፋርደር ስንሄድ ግራስላንድ ሳራማ የሆኑ መሬቶችን እንዲሁም ደግሞ ዴዘርቶችን ወይም የበረሃማ ቦታዎችን ወደ ሃይ ሰመር ቴምፕሬቸር ኤንድ ሊትል ሬንፎል እናገኛለን ማለት ነው። ከፍተኛ የሆነ የሙቀት መጠን ያለባቸው ቦታዎችና አናሳ የሆነ የዝናብ መጠን ያለባቸው ቦታዎች እናገኛለን። ኒር ዘ ኢኳቶር ስንመጣ ደግሞ ወደ ምድር ወገብ ወይም የምድር መቀነት የምንለው ቦታ ጋር ስንመጣ you find abundant growth and much rainfall በዛ ያሉ የእጽዋት እድገትንና ከፍተኛ የሆነ የዝናብ መጠን ያለባቸው ቦታዎችን እናገኛለን። እስቲ አሁን የተለያዩ ቴሬስትሪያል ባዮሞችን ለማየት እንሞክርና ከትሮፒካል ሬን ፎረስትስ እንጀምር። so what are the tropical rainforests ስንል ትሮፒካል ሬን ፎረስትስ የምንላቸው ዝናባማ ደኖችን ነው which are evergreen broadleaf trees የሚገኙባቸው ከአመት እስከ አመት አረንጓዴያማ ቅጠል የያዙ እጽዋት የሚገኙባቸው ናቸው። and they form between latitude 10 degree north and south in the equatorial Africa ከምድር ወገብ ከኢኳቶር የምድር የሀሳብ መስመሯ አለች አይደለም ከኢኳቶር ከሱ 10 ዲግሪ ኖርዝ ወደ ሰሜን 10 ዲግሪ ሳውዝ ባሉ ቦታዎች ነው የምናገኛቸው። እንደምታዩት ከምድር ወገብ በ10 ዲግሪ ሰሜንና ደቡብ የምናገኛቸው ቦታዎች ነው በብዛት የሚገኙት በአፍሪካ ውስጥ እንዲህ አይነት ቦታዎች ማለት ነው። በሳውዝ ኢስት በኤዥያ ደቡብ ምስራቅ አካባቢዎች ሳውዝ አሜሪካ እና ሴንትራል አሜሪካ ነው የሚገኙት ማለት ነው። መካከለኛው አሜሪካ ክፍሎች ልናገኛቸው እንችላለን እንደዚህ አይነት ትሮፒካል ሬን ፎረስት ባዮሞችን ማለት ነው። እዚህ ጋር በደንብ አድርጋችሁ ልትመለከቷቸው ትችላላችሁ እንዴት በብዛት የሚገኙባቸውን ቦታዎች። this tropical rainforests በትሮፒካል ሬንፎረስት አካባቢ የሚዘንበውን የዝናብ መጠን ብናይ the rain that falls throughout the year sums to annual total of 130 to 200 centimeters ማለት ነው። ከ100 እስከ 30 እስከ 200 ሴንቲሜትር የሚያህል የዝናብ መጠን ያለው ማለት ነው። ለምሳሌ ይሄ ማኖስ ሬንፎረስት ነው በሀገረ ብራዚል የሚገኝ ዝናባማ የሆነ ደናማ የሆነ ቦታ ነው። የዚህን ቦታ እንደ ምሳሌ አድርገን ብንወስድ ለምሳሌ በየወራቶቹ እዚህ ጋር የተገኙ መረጃዎች አሉ ከ1970 እስከ 2000 ዓ.ም ድረስ የተሰበሰቡ መረጃዎች እንዴት እዛ ቦታ ላይ ያለው የዝናብ መጠንና የአየር ሙቀቱ መጠን ምን ይመስል እንደነበረ እንደምታዩት እያንዳንዱ ወር ላይ ተመዝግቧል። ስለዚህ አኑዋል ፕሬሲፒቴሽኑ 2323 ሚሊሜትር ይሆናል ወይም ደግሞ ወደ ሴንቲሜትር ቀይረ ነው እስከ 200 እና ከ200 ሴንቲሜትር በላይ የሚያክል ፕሬሲፒቴሽን የዝናብ መጠን ይኖረዋል። እንደምታዩት ደግሞ የአየር ሙቀቱ ኮንስታንት የሆነ የማይለዋወጥ ሞቃታማ የምንለው አይነት የሙቀት መጠን ያለው ማለት ነው። እዚህ ጋር
ከግራፉ እንደምናየው ማለት ነው። በዚህ አካባቢ there is a regular rain መደበኛ የሆነ ዝናብ አለ combined with an average temperature of 25 degrees Celsius or 77 ዲግሪ ፋራናይት ማለት ነው። የሙቀት መጠኑ ደግሞ እስከ 25 ዲግሪ ሴልሺየስ የሚደርስ ሊሆን ይችላል ማለት ነው እና መደበኛ የሆነ ዝናባማ ቦታዎች ናቸው ማለት ነው። this tropical rainforests and a little variation in day lengths allowing this photosynthesis to continue year round ማለት ነው። በየዕለቱ ደግሞ የቀኑ እርዝመት ያን ያህል ለውጥ የለውም በዚህ አካባቢ ያለው የቀኑ እርዝመት። ስለዚህ በዚህ አካባቢ በሚገኙ እጽዋት ከአመት እስከ አመት ፎቶሲንተሳይዝ ማድረግ የሚችሉበት ሁኔታ ይፈጠርላቸዋል ማለት ነው። ለዛ ነው ከአመት እስከ አመት አረንጓዴያማ የሆነ የደን ቦታ የሆነው። በዚህ በትሮፒካል ሬንፎረስት የምናገኛቸው ፕላንትስ አር ቨርቲካሊ ሌየርድ and competition for light is intense ማለት ነው። እንደምታዩት ጥቅጥቅ ያሉ ሆነው ነው የሚታዩት ደኖቹ እና ደግሞ በዚህ አካባቢ የምናገኛቸው ረዣዥም ዛፎች ራሳቸውን የቻሉ በቁማቸው የተነባበረ አይነት ህይወት ያላቸው ነገሮች የሚኖሩባቸው ናቸው። ለምሳሌ የዛፎቹን የመጨረሻ ክፍል ብናይ ኢመርጀንት ሌየር እንለዋለን። የተለያዩ ረዣዥም ዛፎች የምናገኝበት አዋፋት፣ ነፍሳት የምናገኝበት ቦታ ነው እና ትላልቅ እንስሶች ባይገኙበትም ማለት ነው። ካኖፒ ሌየር አላቸው እነዚህ እጽዋት በዚህ ደን ውስጥ የምናገኛቸው ማለት ነው። ይሄ ወፍራሙ የሆነው ክፍላቸው ማለት ነው። አብዛኞቹን እጽዋት ሌሎች እጽዋቶችና እንስሳቶችን የሚይዝ ማለት ነው። እና እዚህ ጋር እንደምታዩት የላይኛው ኢመርጀንት ሌየሩ በደንብ አድርጎ የፀሐይ ብርሃን ሊያገኝ የሚችል ቦታ ነው። ካኖፒ ሌየሩ ደግሞ ወፋፍራም የሆኑ ግንዶች፣ ቅጠሎች የያዘ ቦታ ነው። ይሄም ቦታ በደንብ አድርጎ የፀሐይ ብርሃን የሚያገኝበት ቦታ ስለሆነ ብዙ እንስሳትና እጽዋት ሊኖርበት የሚችል የእጽዋቶቹ ክፍል ነው። እና ሶስተኛው ደግሞ ሌየር አንደር ስቶሪ ሌየር የምንለው አለ። ይሄ ደግሞ ጥላማ የሆነው ክፍላቸው ነው። በዚህ ጥቅጥቅ ባለ ደን ውስጥ የምናገኛቸው ተክሎች ትናንሽ የሆኑ እጽዋት የሚገኙበት ቁጥቋጦዎች እና ገና እያደጉ ያሉ የሚገኙ ዛፎች የሚገኙበት ቦታ ነው። እና ይሄ ቦታ እንዳልነው ጥላማ ስለሆነ አነስተኛውን ሰንላይት ወይም የፀሐይ ብርሃን የሚገኝበት ቦታ ነው ማለት ነው። ዲስ አንደር ስቶሪ ሌየር እዛ መጨረሻ ላይ የመጨረሻው ሌየር ኦፍ ዲስ የሬን ፎረስት ውስጥ የምናገኛቸው ፕላንትስ ኢዝ ደ ፎረስት ፍሎር ነው ወይም የደኑ ወለል ማለት ነው። ስረኛው ክፍል ትንሽ የሆነ የፀሐይ ብርሃን የሚደርስበት ቦታ ነው። በአብዛኛው የሚኖሩት እዚህ አካባቢ ያሉ ነገሮች ፈንጊና ባክቴሪያዎች ናቸው። ያው የሞቱ ነገሮችን የሚያበሰብሱ እንደ ባክቴሪያና እንደ ፈንጊ ያሉ ህይወት ያላቸው ነገሮች የምናገኝበት ነው ማለት ነው። ስለዚህ በደን ውስጥ የምናገኛቸው ፕላንትስ በእንዲህ መልኩ የተከፋፈለ ሌየር አላቸው ማለት ነው ቨርቲካሊ። ስለዚህ በተለይ ደግሞ ስር ደ ፎረስት ፍሎር ላይ ያሉ ህይወት ያላቸው ነገሮች ወይም እጽዋት ለላይት ያላቸው ኮምፒቲሽን ፉክክር ከፍተኛ ነው ማለት ነው እዚህ አካባቢ። እና እነዚህ ተክሎች ደግሞ ብሮድ ሊፍ ኤቨርግሪን ትሪስ ናቸው። ሰፋፊ ቅጠል ያላቸው ከአመት እስከ አመት አረንጓዴያማ የሆኑ ዛፎችን እናገኛለን። as they are dominant in tropical rainforest ማለት ነው። እዚህ አካባቢ ዶሚናንት ሆነው በብዛት የምናገኛቸው የዛፍ አይነቶች ናቸው። ብሮድ ሊፍድ የሆኑ ኤቨርግሪን ትሪስ ማለት ነው። so this tropical rainforest ዝናባማ የሆነው ደን ባዮሞች ቴሬስትሪያል ባዮሞች are home to millions of animal species ማለት ነው። በጣም ወደ ሚሊየን የሚጠጉ የተለያዩ የእንስሳት ዝርዮች መኖሪያ ቦታዎች ናቸው ማለት ነው። in fact animal diversity is higher in tropical forests than in any other terrestrial biome ማለት ነው። በዚህ በትሮፒካል ሬንፎረስት የምናገኘው የእንስሳት ብዝሃ ህይወት ከሌሎች ቴሬስትሪያል ባዮሞች ከምናገኛቸው የእንስሳት ብዝሃነት በእጅጉ ብዙ ነው ማለት ነው። ከፍተኛ ነው ማለት ነው። ለምሳሌ እንታያል በሬንፎረስት ትሮፒካል ሬንፎረስት ውስጥ የምናገኛቸው የእንስሳት ዝርዮችን ብናይ ኢት ኢንክሉድስ አምፊቢያንስ የተለያዩ አምፊቢያንሶችን ማግኘት እንችላለን። እንደ ሬድ አይድ ትሪ ፍሮግ የምንላቸው ቀይ አይን ያላቸው እንቁራሪቶች፣ ማካኦ የምንላቸው የአዋፋት ዝርዮች አይነት ስፐርድስ፣ ሬፕታይልሶችም አሉ። የተለያዩ አይነት እንደ ካሜሊየን የምንላቸው እንደ እስስት ያሉ የተለያዩ አይነት እስስት ዝርዮችን እናገኛለን። ማማልስ ኦሬንግቶን የምንለው ወይም ኦሬንግታን የምንላቸው የዝንጀሮ ዝርዮች አሉ። እነሱ እናገኛቸዋለን። እና አርትሮፖድስ ለምሳሌ እንደ ጎልደን ቶርቶይዝ ቢትልስ
እንደ ጎልደን ቶርቶይዝ፣ ጥንዝዛዎች የመሳሰሉ የተለያዩ የእንስሳት ዝርዮችን እናገኝበታለን ማለት ነው በትሮፒካል ሬን ፎረስት ውስጥ። ዲፎረስቴሽን ኢዝ አን ኦንጎይንግ ትሬት ቱ ትሮፒካል ሬን ፎረስትስ። ታዲያ እነዚህ ዝናባማ የሆኑ የደን የምድራችን ክፍሎች አሁን ላይ በስጋት ላይ የሚገኙት በምን ምክንያት ነው? እየተካሄደ ባለው በደን ጭፍጨፋ አማካኝነት ነው። በተለይ ደግሞ ትሮፒካል ፎረስትስ that are located in developing countries፣ እነዚህ ትሮፒካል ፎረስቶች እያደጉ ባሉ አገራት ውስጥ የምናገኛቸው ትሮፒካል ፎረስትስ and with fast growing human population፣ እንዲሁም ደግሞ የህዝብ ቁጥር በከፍተኛ ደረጃ እየጨመረ የሚገኝባቸው ሀገራት ደኑን በመጨፍጨፍ they look to the forest as a source of lumber፣ የተለያዩ እንጨት ምርቶችን ለማምረቻነት የሚያስፈልጉ እንጨቶችን ይወስዳሉ። and for fuel ነዳጅነት የሚሆን የእንጨቱን ክፍሎች ይወስዳሉ። እንዲሁም ፖቴንሻል አግሪካልቸራል ላንዶች የግብርና መሬቶች ለማግኘት ሲሉ እነዚህን ደኖች ይጨፈጭፋሉ ማለት ነው። ታዲያ ይሄ ዲፎረስቴሽን የደኖች ጭፍጨፋ ምንን ያስከትላል? in any region በየትኛውም ቦታ ቢሆን የደን መጨፍጨፍ it leaves fewer trees to remove carbon dioxide from the atmosphere ማለት ነው። ከአካባቢ አየር ውስጥ ያለውን ከፍተኛ የሆነ የካርቦን ዳይኦክሳይድ ጋዝ የሚወስዱ ስለነበሩ እነሱ ግን ተጨፍጭፈው በሚያንሱበት ቁጥራቸው በሚያንስ ጊዜ እነዚህ የደን ዛፎች በአካባቢ አየር ውስጥ ያለው የካርቦን ዳይኦክሳይድ ጋዝ መጠን ይጨምራል። ምክንያቱም አነስተኛ የሆኑ ዛፎች ስላሉ ማለት ነው። ይህንን ካርቦን ዳይኦክሳይድ ሊያስወግዱልን የሚችሉ በመውሰድ እንደምናውቀው ካርቦን ዳይኦክሳይድ ጋዝ ከተለያዩ እንስሳት ሪስፓይሬሽን አማካኝነት ወደ ከባቢ አየር ይመጣል። ከተለያዩ ፋክተሪዎች ወይም የፋብሪካዎች የሚለቀቅ ጋዝ ነው። ለዚህ ይሄ ጋዝን ሪሙቭ የሚያደርጉልን የሚወስዱልን እነዚህ የደን ዛፎች ናቸው። ለዚህ እነዚህን የደን ዛፎች ስንጨፈጭፍ በከባቢ አየር ውስጥ የምናገኘው ካርቦን ዳይኦክሳይድ እና ሌሎች ግሪን ሃውስ ጋዝስ የምንላቸው አሉ። እነሱ ሙቀትን ትራፕ ያደርጋሉ፣ ይይዛሉ። በዚህ የተነሳ የግሎባል ዋርሚንግ የዓለም የሙቀት መጨመርን ያስከትላሉ ማለት ነው። ስለዚህ ደኖችን መጨፍጨፍ መቆም አለበት ማለት ነው እና የተለያዩ እጽዋቶችን መትከል መቻል አለብን። የአየር ንብረታችን የዓለም የሙቀት መጠን ወደ ነበረበት እንዲመለስ የተሻለ ደረጃ ላይ እንዲሆን። ሌላኛው የምናየው ቴሬስቴሪያል ባዮም is a desert። so what is a desert ስንል ዴዘርት ወይም በረሃማ የምንላቸውን ባዮምስ የምናገኘው they cover 1/5 of Earth's land surface፣ የምድራችንን 1/5 የመሬት ክፍል የሚሸፍኑ ሲሆኑ they are located at about 30 degree north and south latitude ማለት ነው። ከምድር ወገብ ከኢኳቶር 30 ዲግሪ ደቡብ እና 30 ዲግሪ ሰሜን ባሉ ቦታዎች በእነዚህ መካከሎች ውስጥ የምናገኛቸው ቦታዎች ናቸው። እዚህ ጋር እንደምታያቸው አብዛኛውን ጊዜ እነዚህ ዴዘርትስ ወይም በረሃማ የምንላቸው የዓለማችን ክፍሎች they receive an average of less than 10 centimeters of rain per year። በአመት እስከ 10 ሴንቲሜትርስ የሚያክል ወይም ደግሞ ከ10 ሴንቲሜትርስ ያነሰ በአማካኝ የዝናብ መጠን ነው የሚያገኙት። ለምሳሌ ያህል በግብጽ ውስጥ የምናገኘውን ዌስተርን ዴዘርት ብናይ በየወሩ እንደምታዩት በጣም አነስተኛ የሆነ ፕሬሲፒቴሽን ነው የሚያገኙት። 6፣ 5፣ 4 እያለ አኑዋሊ በአመት ወደ 28 ሚሊሜትር የሚደርስ ወይም ደግሞ ወደ ሴንቲሜትር ስንቀይረው በአመት እስከ 2.8 ሴንቲሜትር የሆነ የዝናብ መጠን ነው የሚያገኘው ማለት ነው። ይሄ ቦታ የሙቀት መጠኑን ደግሞ ብናይ ሞቃታማ የሆነ መሆኑን ማየት እንችላለን። አብዛኛው ወራት ላይ እስከ 30 ዲግሪ ሴልሺየስ ድረስ መድረስ የሚችል እንደሆነ ማለት ነው። ማክሲመም ኤር ቴምፕሬቸሩ የአየሩ የሙቀት መጠን የበረሃ ቦታዎች ማለት ነው in hot deserts may exceed 50 ዲግሪ ሴልሺየስ ከ30 በላይ እስከ 50 ዲግሪ ሴልሺየስ ድረስ ሊደርስ ይችላል የሙቀቱ መጠን። ቀደም ብለን እንዳየነው የዌስተርን ዴዘርት ማለት ነው በግብጽ ውስጥ የምናገኘው ሞቃታማ የምንለው የበረሃ አይነት ነው። while in cold deserts air temperature may fall below -30 ዲግሪ ሴልሺየስ። አንዳንድ ደግሞ ቀዝቃዛማ በሆኑ በረሃዎች ደግሞ ለምሳሌ ይሄን በረሃ ብናየው ጎቢ ዴዘርት ነው የምንለው በቻይና ውስጥ የሚገኝ ቀዝቃዛ በረሃ ነው። በዚህ አካባቢ ያለው የአየር ሙቀት እስከ -30 ዲግሪ ሴልሺየስ ሊደርስ ይችላል። ቀዝቃዛ ሊሆን ይችላል ማለት ነው የአየር ሙቀት መጠኑ። with little water vapor to block the sun rays
intense sunlight reaches and hits the ground. ምንም አይነት የውሃ ትናኝ ስለማይኖር እዚህ አካባቢ ወይም በጣም አናሳ የሆነ የውሃ ትነት ስላለ በዚህ አካባቢ የፀሐይ ብርሃኗን ጨረሮች ምንም የሚያግደው ነገር የለም ማለት ነው ወደ ምድሩን እንዳይነካው። ስለዚህ ምድሩ በፀሐይዋ ጨረር በደንብ አድርጎ ይሞቃል ማለት ነው። ታዲያ አት ናይት በቀን ላይ ሞቆ የነበረው መሬት በምሽት ጊዜ the lack of insulating water vapor in the air allows the temperature to fall fast ማለት ነው። አሁንም አነስተኛ የሆነ የውሃ ትነት ስለሆነ ያለው በዚህ አካባቢ የመሬቱ ሙቀት ወዲያውኑ ይወርድና ቴምፕሬቸሩ ይቀዘቅዛል ማለት ነው በምሽት ጊዜ። ኤግዛምፕልስ ኦፍ ዴዘርት ባዮሞችን ብናይ የተለያዩ በዓለማችን የምናገኛቸው የበረሃ የባዮም ምሳሌዎችን ብናይ ቺሊ አታካማ ዴዘርት አለ፣ ሳውዝ አሜሪካ የሚገኝ የበረሃ አይነት እና ቅድም ደግሞ ጠቅሰነው የነበረው የቻይና ጎቢ ዴዘርትን ቀዝቃዛውን በረሃ እንደ ምሳሌነት መስጠት እንችላለን። ሶ ቅድም እንዳልነው ላክ ኦፍ ሬንፎል ኪፕስ ዘ ሂዩሚዲቲ ኢን ዴዘርትስ ሎው ማለት ነው። የዝናብ አነስተኛ የሆነ የዝናብ መጠን መኖሩ በበረሃ ውስጥ የምናገኘውን የአየር እርጥበት አነስተኛ ያደርገዋል። እዚህ ጋር ቀደም ብለን እንዳየነው በዓለማችን ላይ የሚገኙ የተለያዩ የበረሃማ ቦታዎች የሚገኙበትን ማየት እንችላለን ማለት ነው ሰፋ አድርገን። በዚህ አይነት ባዮም ውስጥ የምናገኛቸው ፕላንትስ ወይም እጽዋት ምንን ያካተቱ ናቸው? ሰክለንት የሆኑ ፕላንቶችን ነው ወይም ደግሞ ውሃን መያዝ ማከማቸት የሚችሉ እጽዋቶችን እንደ ካክቲ እና ዩፎርብስ የምንላቸው እንደ ቁልቋል የመሳሰሉ እጽዋት፣ ዲፕሊ ሩትድ ሽራብስ ስራቸው ጥልቅ የሆነ ቁጥቋጦዎች እንዲሁም ሌሎች ኸርብስ ወይም ተክሎች ሊያድጉ ይችላሉ ማለት ነው። ዱሪንግ ዘ ኢንፍሪኩዌንት ሞይስት ፔሪድስ አልፎ አልፎ በሚዘንቡ ወይም ደግሞ በሚገኙ እርጥበቶች ጊዜ ማለት ነው። እርጥበት በሚዘንብ ዝናብ አልፎ አልፎ በሚገኝ ዝናብ ጊዜ የሚያድጉ ኸርብስ ይገኛሉ ማለት ነው በዚህ ባዮም ውስጥ። ሶ ዴዘርት ባዮም ይሄን ይመስላል ከዚህ ፊገር 6.5 እንደምንረዳው። ታዲያ እነዚህ በዴዘርት ውስጥ የምናገኛቸው እጽዋት የራሳቸው የሆነ አዳፕቴሽንስ አላቸው ከዛ ከሞቃታማ ከሆነው ቦታ ጋር ራሳቸውን የሚያላምዱበት ማለት ነው። which includes the tolerance of heat and desiccation በዛ አካባቢ ያለውን ከፍተኛ የሆነ ሙቀትን መቋቋም እንዲችሉና እንዲሁም ደግሞ ድርቀትን መቋቋም እንዲችሉ ማለት ነው። ለምሳሌ የካክተስ አዳፕቴሽኖችን ብናይ ወይም ደግሞ የቁልቋል ራሱን ከዛ አካባቢ ጋር ያላመደበትን መንገዶች ብናይ እንደምታዩት ላርጅ ስቲም አላቸው አይደለ? ትላልቅ የሆኑ ግንዶች አላቸው that can store water በውስጣቸው ውሃን ማከማቸት የሚችሉ ቲክ ኤንድ ዋክሲ ስኪን to reduce water loss through pores በአካላቶቻቸው ላይ ያሉ ደግሞ ባሉ ቀዳዳዎች ጥቃቅን ቀዳዳዎች ውሃ ተኑ እንዳይወጣ በግንዶቻቸው ላይ ቅባታማ የሆነ ዋክሲ የሆነ ሌየር አላቸው ስኪን አላቸው ማለት ነው። እና ደግሞ ዋይድ ስፕሬድ የሆነ ሩት ሲስተም አላቸው that can collect water easily ስሮቻቸውን ደግሞ ብናይ የተሰራጩ በደንብ በጥልቀት የተሰደዱ ስሮች አሏቸው ውሃን በደንብ አድርጎ መሰብሰብ የሚችል። በተጨማሪም እንደምታያቸው ስፓይንስ ነው ያሏቸው በቅጠላቸው ቅጠል በመኖር ፋንታ ስፓይንስ ነው ያሏቸው ወይም እሾህ ነው ያላቸው to reduce the surface area for transpiration and protect from predators ማለት ነው። እነዚህን ቁልቋል የሚበሉ አዳኞች ወይም ደግሞ ቁልቋል በሌዎች እንዳይበሏቸው ራሳቸውን ለመከላከል እና እንዲሁም ደግሞ የውሃትነት ከአካላቱ ከእጽዋቱ እንዳይወጣ ለመከላከል በቅጠል ፋንታ ሾህ ነው ያላቸው። ስለዚህ እንደዚህ አይነት የመሳሰሉ አዳፕቴሽንስ አሏቸው ማለት ነው በበረሃ ውስጥ የሚኖሩ እጽዋቶች። እዚህ ጋር እንደምታዩት እንግዲህ እነዚህ ካክቲዎች አብጠው ሊፈነዱ በርስት ሊያደርጉ ይችላሉ በጣም ውሃ በሚያገኙበት ጊዜ። እንደምታዩት ውሃ ስቶር የማድረግ ውሃ የማከማቸት ባህሪ ስላላቸው። ሌሎች ደግሞ እንደ ሻት አኬሺያ የምንላቸው ደግሞ የግራር ዝርያዎች ደግሞ በበረሃ የምናገኛቸው ደግሞ has very small leaves በጣም ቀጫጭንና ትናንሽ የሆኑ ቅጠሎች አሏቸው። ተጨማሪም የበረሃ የዓለማችን አካላት የተለያዩ ፋውናዎችን ወይም እንስሶችን ይይዛል እንደ ስኔክስ እባቦች። ለምሳሌ ይህን እባብ ብናየው ሳሃራን ሆርንድ ቫይፐር የምንለው የእባብ አይነት ነው። በሳሃራ ዴዘርት ውስጥ የሚገኝ መርዛማ የሆነ እፉኝት እባብ ነው። የተለያዩ ሊዘርድ እንሽላሊቶችንም እናገኛለን እንደዚሁ በበረሃ ቦታ። ለምሳሌ እቺ ዴዘርት ሆርንድ ሊዛርድ ናት። እችም የተለያዩ በሰውነታቸው ላይ ጠንካራ የሆነ ቅርፊት ቀንድ መሰል ያላት
የእንሽላሊት አይነት ናት። የተለያዩ ስኮርፒዮንስን ማግኘት እንችላለን በበረሃ ውስጥ። ለምሳሌ ይሄ ጃይንት ዴዘርት ሄሪ ስኮርፒዮን የምንለው የአርትሮፖድ አይነት ነው በበረሃ ውስጥ የምናገኘው። ሌሎች ደግሞ እንደ ካታኪሊፊስ የምንላቸው የጉንዳን አይነቶችን በበረሃ ውስጥ እናገኛቸዋለን። ቢትልስ ጥንዛዎችንም እናገኛለን። ለምሳሌ ዳርክሊንግ ቢትል የምንላት ናት በበረሃ ውስጥ የምናገኛት። የተለያዩ ደግሞ ማይግራቶሪ ኤንድ ሬዚደንት በርድስ የሚፈልሱ አዋፋት እንዲሁም ደግሞ በዛው ቋሚ ነዋሪ የሆኑ አዋፋትም አሉ በበረሃ ውስጥ። ለምሳሌ ወርብሊንግ ቬሪዮ የምንላቸው አዋፋት ወደ በበረሃ የሚፈልሱ በበረሃ መቆየት የሚችሉ የአዋፋት አይነቶች ናቸው። ሎንግ ኤርድ ኦውሎች ደግሞ አሉ። ረዣዥም ጆሮ ያላቸው ጉጉቶች በበረሃ በቋሚነት የሚኖሩ የአዋፋት አይነቶች ናቸው። እንደ ዴዘርት ውድ ራቶችንም በበረሃ ውስጥ ልናገኝ እንችላለን። የተለያዩ ሲድ ኢቲንግ የሆኑ ረደንቶች የተለያዩ የእጽዋትን ዘሮች የሚመገቡ በበረሃ የምናገኛቸው የአጥ ዝርዮችን እናገኛለን። አብዛኞቹ ደግሞ ስፒሽሶች ኖክትርናል ናቸው ወይም ደግሞ አክቲቭ የሚሆኑት ንቁ ሆነው የሚንቀሳቀሱት እና ተግባሮቻቸውን የዕለት ተዕለት ተግባሮቻቸውን የሚያከናውኑት በምሽት የሆኑ ዝርዮች አሉ። እንደ ፌኒክ ፎክስ ወይም የፌኒክ ቀበሮ የመሰሉ ዝርዮች። በእነዚህ በበረሃ ውስጥ የሚኖሩ እንስሳት የራሳቸው የሆነ ከአካባቢው ጋር የሚያለምዱበት ደግሞ ኮመን አዳፕቴሽኖች አሏቸው። ወይነት ከምስ ቱ ዋተር ኮንዘርቬሽን ማለት ነው። ውሃን በዛ በረሃ ውስጥ ቆጥበው ለመኖር የሚያስችላቸው ማለት ነው። ሶ ዊዝ ሳም ስፒሺሶች አንዳንድ ዝርዮችን ብናይ surviving solely on water obtained from breaking down carbohydrate in the seeds ማለት ነው። እንደ ካንጋሮ ራት ያሉ የአይጥ ዝርዮች በበረሃ ውስጥ የሚኖሩ የአይጥ ዝርዮችን ብናይ ውሃን የሚያገኙት ከሚበሉት ዘር ካርቦሃይድሬት ነው። ካርቦሃይድሬቱን ሰባብረው ነው ውሃን የሚያገኙት። ስለዚህ ከዛ ከሲዱን ሰባብረው ከሚያገኙት ከካርቦሃይድሬት የሚያገኙትን ውሃ ጠብቀው ቆጥበው በመጠቀም ነው ያንን በረሃ የሚቋቋሙትና የሚኖሩት ማለት ነው። ስለዚህ እነዚህ ካንጋሮ ራት በበረሃ ውስጥ መቆየት የሚችሉት ውሃን ከየት በማግኘት ነው? ከሚበሏቸው ሲዶች ዘሮች ውስጥ ያለውን ካርቦሃይድሬት ሲሰባብሩ ምንን ያገኛሉ? ኃይልን፣ ውሃንና ካርቦን ዳይኦክሳይድን ያገኛሉ ማለት ነው። ስለዚህ ውሃን ከዚህ ካርቦሃይድሬት በማግኘት ውሃን ሳይጠጡ ዛ ድሪንኪንግ ዋተር ሰርቫይቭ ማድረግ ይችላሉ ማለት ነው። ያን በዛ በረሃ ውስጥ ተቋቁሞ መቆየት የሚችሉ ዝርዮች ናቸው ካንጋሮ ራትስ። ኡርባናይዜሽን ወይም ከተሜነት and the conversion of this deserts to irrigated agricultures እንዲሁም ደግሞ እነዚህ በረሃማ የሆኑ ቦታዎች ወደ የመስኖ የግብርና ቦታዎች መቀየር has reduced the natural biodiversity of some deserts ማለት ነው። አንዳንድ የበረሃ ውስጥ የምናገኛቸውን የተፈጥሮ ብዝሃ ህይወቶች እየቀነሱት ይገኛሉ ማለት ነው። አሁን ደግሞ ስለ ሳቫና ባዮምስ እስቲ ሳቫናስ ስለምንላቸው የቴሬስቴሪያል ባዮም አይነቶች ስናይ what are savannas ስንል ሳቫናስ ባዮምስ ሳቫና የምንላቸው የዓለማችን ክፍሎች የምናገኛቸው ከኢኳቶሪያል and ሰብ ኢኳቶሪያል ሪጅኖች አካባቢ ነው። ወደ የምድር መቀነት ወይም የምድር ወገብ አካባቢና ከምድር ወገብ በታች ያሉትን አካባቢዎች ጋር ልናገኛቸው እንችላለን። በተለይ they lie between the tropical forest ከዚህ ከዝናባማ ከሆነው ደን እና ከሆት ዴዘርቶች ወይም ደግሞ ሞቃታማ ከምንላቸው በረሃማ ቦታዎች መካከል የምናገኛቸው ቦታዎች ናቸው። አብዛኛውን ጊዜ በአፍሪካ፣ በህንድ፣ ኢንዲያ እና አውስትራሊያ ሀገሮች ውስጥ በብዛት የምናገኛቸው የዓለማችን ክፍሎች ናቸው ማለት ነው። ሳቫናስ ግራስላንዶች። አፍሪካ ሳቫናስ በአፍሪካ ውስጥ የምናገኛቸው እነዚህ የሳቫና ባዮምስ are famous for their abundant wildlife ባላቸው የዱር አራዊት እንስሶች ይታወቃሉ በብዛት ስላላቸው ማለት ነው። በዚህ አይነት ባዮም እንግዲህ the precipitation average 30 to 50 ሴንቲሜትር የሚዘንበው የዝናብ መጠኑ ከ30 እስከ 50 ሴንቲሜትር ይሆናል በአመት ማለት ነው per year while the dry season can last up to 8 or 9 months ማለት ነው። እና የደረቃማ የምንለው ደግሞ ወራቶቹ ከ8 እስከ 9 ወራቶች ሊደርሱ ይችላሉ ማለት ነው። ስለዚህ በአመት ከ30 እስከ 50 ሴንቲሜትርስ የሚያክል የዝናብ መጠን ነው የሚኖረው እንዲህ አይነት ቦታ። ለምሳሌ ኦስትን ቴክሳስ በአሜሪካ ውስጥ የሚገኘውን ሳቫናስ ግራስላንድስ ብናይ በየወሩ እንደምታዩት እስከ 46 56 49 የሚያህል ሚሊሜትር የሚያህል ፕሬሲፒቴሽን አለ። በአመቱ ደግሞ
826 ሚሊሜትር ያህል ኦፍ ፐርሲፒቴሽን ወይም ደግሞ የሬንፎል የዝናብ መጠን ነው የሚያገኙት። ወይም ደግሞ በሴንቲሜትር ስንቀይረው ወደ 82.8 ሴንቲሜትር ያህል ያገኛል ማለት ነው። እነዚህ እንደውም ከ50 በለጥ ብሏል። ግን ወደዚህ አካባቢ ከ30 እስከ 50 ባሉ ነው አብዛኞቹ ሳቫናስ ያላቸው ፕሬሲፒቴሽን። ቴምፕሬቸሩንም ደግሞ ስንመለከት እንደምታዩት እስከ 30 ይደርሳል ማለት ነው። የሚሞቅበት ጊዜ አለ። ሶ the temperature is warm year round ማለት ነው። ከአመት እስከ አመት በዛ አካባቢ ያለው የአየር የሙቀት መጠኑ ሞቃታማ ነው ማለት ነው። ከ24 እስከ 26 ዲግሪ ሴልሺየስ ሊደርስ ይችላል ማለት ነው። እንግዲህ the savannas biome is characterized by scattered trees found at different densities. የሚገለጽባቸውን ባህሪያት ስናይ አንደኛው የተበታተኑ ዛፎችን እናያለን በተለያየ መልኩ የተጠቀጠቁ ማለት ነው። እንዲሁም ደግሞ fires are common in the dry season. በደረቅ በሚባሉ ወቅቶች ወይም በበጋ ወቅቶች የሰደድ እሳት የተለመደ ነው በእንደዚህ አይነት ቦታዎች። and the dominant plant species are fire adapted and tolerant of the seasonal drought ማለት ነው። እና በዚህ አካባቢ ደግሞ በብዛት የሚገኙ የእጽዋት አይነቶች የእጽዋት ዝርያዎች እሳትን መቋቋም የሚችሉ ከእሳት ጋር የሚላመዱ እና መቋቋም ቶለሬት ማድረግ የሚችሉ እጽዋት ናቸው እዚህ አካባቢ ያሉት። በተጨማሪም grasses ሳሮች እና small non-woody plants make are common. ብዙም እንጨት የሌላቸው እንጨት አልባ የሆኑ እጽዋት የተለመዱ ናቸው በዚህ አይነት ባዮም አካባቢ። ሶ እንደዚህ አይነት እጽዋት these plants grow rapidly in response to seasonal rains. በቶሎ ዝናብ በሚያገኙበት ጊዜ ማደግ የሚችሉ አይነት ናቸው እና ደግሞ they are tolerant of grazing by large mammals and other herbivores ማለት ነው። በሌሎች በትላልቅ አጥቢ እንስሳትና በሳር በሊታ እንስሶች ቢጋጡም ያንን ተግጠው ድጋሚ ማበብና ማደግ የሚችሉ አይነት እጽዋት ናቸው በዚህ አካባቢ የምናገኛቸው የእጽዋት አይነቶች። እዚህ ጋር ፊገር 6.6 የሳቫና ባዮም እንደሚመስል ማየት ትችላላችሁ። እንደምታዩት ያለበት ጣል ያሉ ተበታትነው የምናገኛቸው ዛፍ አሉ ብዙም እንጨት የሌላቸው። ከዛ ደግሞ እንደ ዚብራ በፈሎ የምንላቸው እንደ ጎሽ ያሉ እንስሳትን እናገኛለን። ሳር እንመለከታለን እና የመሳሰሉ አይነት እጽዋቶችንም ማየት እንችላለን በዚህ በሳቫና ባዮም አካባቢ። ሳር በሊታ እንስሶችን ብናይ ሄርቢቮርስን ብናይ ወይም አትክልት በሊታ እንስሶች the giraffes ቀጭኔዎች፣ zebras የሜዳ አህዮች፣ elephants ዝሆኖችን፣ variety of antelopes የተለያዩ አይነት ዝርያ ያላቸው አጋዘኖችን and immense herds of wild beasts የምንላቸው ደግሞ እንስሳቶች አሉ የእነሱን መንጋን ጭምር እናያለን ማለት ነው። እንደ አትክልት በሊታ የሆኑ እንስሳቶች በዚህ በሳቫና ባዮ and lions and hyenas are carnivores that eat the grazers ማለት ነው። እነዚህ እስካሁን የጠቀስናቸውን ደግሞ አትክልት በሊታዎች የሚበሏቸው ደግሞ ስጋ በሊታዎች እንደ አንበሳና ጅቦች አሉ ማለት ነው በዛ ቦታ ላይ። during the seasonal droughts አንዳንድ ጊዜ ወቅታዊ የሆኑ ድርቅ ሲከሰት በእነዚህ በሳቫና ባዮምስ the grazing mammals ግጦሽ የሚግጡ የተለያዩ አጥቢ እንስሳት often ብዙ ጊዜ ምን ያደርጋሉ they migrate to parts of the savannah ይፈልሳሉ ማለት ነው። ወደ ሌላኛው የሳቫናው ጥግ ይፈልሱና የግጦሽ መሬትን የሚገኝበት more foraging and scattered የሆነ watering holes ያሉበትን የውሃ ጉድጓድ ወዳሉበት ቦታዎች ይፈልሳሉ አብዛኛውን ጊዜ። አንዳንድ ጥናቶች ደግሞ እንደሚያሳዩት the earliest humans may have lived in the savannas ማለት ነው። የጥንት የሰው ልጆች የሰው ዘር ዝርያዎች በብዛት እዚህ ሳቫና ባዮምስ ውስጥ ይኖራሉ ተብሎም ይታመናል ኖረው ነበር ተብሎ ይታመናል። ታዲያ በሳቫና አካባቢ የሚኖሩ ሰዎች እሳቶችን ሆን ብለው ሊያስነሱ ይችላሉ በእንደዚህ አይነት ቦታዎች ላይ as it may help to maintain this biome ማለት ነው። ከቃጠሎ በኋላ ያ አካባቢ እንደገና ስለሚያበቅል እዛ አካባቢ ያሉ እጽዋት እንደገና ስለሚያበቅሉ እንደገና ራሱን እንዲያድስ ስለሚያግዘው ማለት ነው። though overly frequent fires ነገር ግን ከመጠን ያለፈ የተደጋገመ እሳት በዛ አካባቢ ግን ማስነሳትና እሳት እንዲኖር ማድረግ it may reduce the tree regeneration ዛፎቹ እንደገና እንዳያበቅሉ ወይም ደግሞ እንደገና የመበቅላቸውን ነገር ሊቀንስ ይችላል by killing the seedlings and the saplings ማለት ነው። የዛፉን ችግኞች በመግደል
እሳቱ ያጠፋቸዋል። እንዲሁም ደግሞ ገና እየለመለመ ያሉ ዛፎችንም ካሉ እነሱንም ስለሚገድል ማለት ነው። ስለዚህ ፋየርስ ያስፈልጋሉ በእንደዚህ አይነት ሳቫና ባዮሞች አካባቢ። ነገር ግን በሰዎች የሚነሱ ከሆነ በተደጋጋሚ መሆን የለበትም ማለት ነው። ሌላው ካትል ራንቺንግ የከብት እርባታ መኖርና ኦቨር ሀንቲንግ ከመጠን ያለፈ የአዳኝ ስምርት መኖር በዚህ አይነት ባዮም አካባቢ have led to declines in large mammals population ማለት ነው። በዚህ አካባቢ የሚኖሩ የተለያዩ አጥቢ እንስሳት ቁጥር እንዲያሽቆለቁል ምክንያት ሆኗል ማለት ነው። ዲስ ካትል ራንቺንግ የምንለው ወይም ደግሞ የከብት እርባታ ምን ያደርጋል እንዳልነው በዚህ ሳቫና አካባቢ ብዙ ግሬዘርስ ወይም ሳርበሊታ እንስሶች ናቸው ያሉት። እነዚህን ደግሞ ከብት ስናረባ እነዚህም ይቅርታ እንስሶች ሳርን እየጋጡ ስለሆነ የሚበሉት ይሻማቸዋል ማለት ነው። ስለዚህ የግሬዘሮቹን የፉድ ሪሶርስ ማሳጣትና ሽሚያ ውስጥ መክተት ስለሚሆን ነው ማለት ነው። ኦቨር ሃንቲንግ ደግሞ ሲሆን ከመጠን ያለፈ ደግሞ አደን ሲኖር ይገደላሉ ማለት ነው። ቁጥራቸው በዚህ መልኩ እያነሰ መጥቷል ማለት ነው። እሺ አሁን ደግሞ አክቲቪቲ 6.11 ስንሰራ ሼሪንግ ኦብዘርቬሽን ኤንድ ሪፍሌክሽን ነው። ምልከታ አድርጋችሁ የምትወያዩበት ነው። ምን ይላል? ሪድ ቡክስ ኤንድ ኦር ሰርች ኢን ዘ ኢንተርኔት። እዚህ ጋር ኢንተርኔት ለማለት ፈልጌ ነው። ኢንተርኔት ላይ ፈልጋችሁ ወይም መጽሐፍ አንብባችሁ ወይም ደግሞ የምትችሉ ከሆነ ሜክ አ ፊልድ ኤክስክሩዥን ቱ ዘ ኒረስት ሳቫና ባዮም፣ በአካባቢያችሁ የሚገኝ የሳቫና ባዮም ካለ ጎብኙና ስተዲ ዘ ካራክተሪስቲክ ፊቸር፣ የዛ ቦታ ያለው መገለጫ ባህሪያቶቹን ለማጥናት ሞክሩ ይላል። እንደገና ደግሞ እዛ አካባቢ የምታገኛቸው ኢኮሎጂስትስ ኤንድ ባዮሎጂስትስ ካሉ የስነ ምህዳር ባለሙያዎች ካሉ ጥያቄ ጠይቋቸው እዛ አካባቢ ስላሉ እጽዋት እና አኒማል ስፔሺሶች ዝርያዎች ማለት ነው። በዛ በሳቫና ባዮም የሚገኙትን የሚያስፈልጓችሁን ማቴሪያልስ እና ያው እንደተለመደው መጻፊያ ኖትቡክ፣ ፔንስል፣ እስክሪብቶ፣ ፕላስቲክ ባግ፣ የላስቲክ ቦርሳ፣ ፒኤች ሜትር፣ ቴርሞሜትር፣ የአካባቢውን የሙቀት መጠን ለመለካት የሚያስችል ቴርሞሜትር የመሳሰሉትን ማቴሪያሎች ትይዛላችሁ። እንዲሁም ደግሞ የኢንተርኔት አክሰስ ቢኖራችሁ ጥሩ ነው። የዛው አካባቢ ብታገኟቸውን ኮመን የተለመዱ የኢትዮጵያ እጽዋትንና እንስሶች ዝርዮችን ሳይንሳዊ የሆነ እና የተለመዱ ስማቸውን የተለመደ መጠሪያ ስማቸውን ማግኘት እንድትችሉ ከዛ በኋላ ይሄንን ጉብኝትና ምርምር ካደረጋችሁ በኋላ ዩ ፕሬዘንት ዩር ሪፖርት ቱ ዩር ክላስሜትስ ማለት ነው። ሪፖርታችሁን ያገኛችሁትን ግኝት ለክፍል ጓደኞቻችሁ ታቀርባላችሁ። ለምሳሌነት ያህል በሀገራችን የሚገኙ የሳቫናስ ባዮምን የያዙ ናሽናል ፓርኮች ብሔራዊ ፓርኮችን ብናይ ለምሳሌነት አዋሽ ናሽናል ፓርክን ማየት እንችላለን። በአፋር አካባቢ የሚገኝ ብሔራዊ ፓርክ ነው። በውስጡ የተለያዩ የሳራማ ቦታዎችን እና አኬሺያ ትሪስ የግራር ዛፎችን እናገኝበታለን። እነዚህን ተክሎች ደግሞ በመመገብ እዛ አካባቢ የሚኖሩ የተለያዩ አንቴሎፕስ፣ አጋዘኖች፣ ዚብራስ፣ የሜዳ አህዮች እና ላየንስ ወይም አንበሶችን እናገኛለን። ኦሞ ናሽናል ፓርክን ማየት እንችላለን። የኦሞ ብሔራዊ ፓርክ የሚገኘው በሳውዘርን ኔሽንስ ናሽናሊቲስ ኤንድ ፒፕልስ ሪጅን ወይም የደቡብ ብሔር ብሔረሰቦች ህዝቦች ክልል ውስጥ ነው የሚገኘው ይሄ ፓርክ። በዚህም በሳቫና ባዮም ውስጥ የተለያዩ ኤሌፋንቶች፣ ዝሆኖች፣ ቡፋሎዎች ወይም ጎሽ እና የተለያዩ የአእዋፋት ዝርዮችን እናገኛለን። ሌላው የማጎ ናሽናል ፓርክ አለ በዚሁ በሳውዘርን ኔሽንስ ናሽናሊቲስ ፒፕልስ ሪጅን አካባቢ። ይሄም የተለያዩ የሳቫና ቬጂቴሽኖች ያሉበት ቦታ ነው። በሀገራችን የተለያዩ ጂራፎች፣ ቀጭኔዎች፣ ሊዮፓርድስ፣ የነብር ዝርዮችን እንዲሁም ዋርቶክስን ወይም አከርካሪ የምንላቸው እንስሳትን የምናገኝበት ናሽናል ፓርክ ነው። ሌላው ባቢሌ ኤሌፋንት ሳንክቹሪ ያለ ኢስተርን ኢትዮጵያ የኢትዮጵያ ምስራቃዊ ክልል ውስጥ የሚገኝ ለሀረር ከተማ ቀርቦ የምናገኘው የዝሆኖች መጠጊያ ቦታ አለ። እሱም እንደዚሁ የሳቫና አይነት ባዮምን የያዘ ነው። የተለያዩ ዝሆኖች እና ሌሎች የዱር አራዊቶች የሚገኙበት ነው። ነጭ ሳር ናሽናል ፓርክ አለ። እንደዚሁም የደቡብ ኢትዮጵያ የሚገኝ የተለያዩ የሳቫና ግራስላንድስ እና ውድላንዶች የሚገኙበት ማለት ነው።
አብዛኛው ጊዜ ግጦሽ ላይ የሚሰማሩ እንደ ዚብራስ እና ጋዝልስ የሜዳ አህዮችና የሜዳ ፍየሎች ይገኙበታል። እንዲሁም ደግሞ ኤኬሺያ ትሪስ የግራር ዛፍ እና ኤሌፋንት ግራስ የምንለው ደግሞ ትላልቅ የሳር አይነቶች አሉ። እነሱም የሚገኙበት ቦታ ነው። ስለ እንስሳት ደግሞ ስናይ በዚህ ቦታ ላይ ኢትዮጵያን ወልፍ የኢትዮጵያ ተኩላን እና አቢሲኒያን ሄር የአቢሲኒያን ጥንቸልን እናገኛቸዋለን በዚህ ቦታ። እንዲሁም ደግሞ የዝናቡን አይነት ስናይ ሲዝናል የሆነ ሬንፎል ይኖራል። ወቅታዊ የሆነ ዝናብ ያገኛል ይሄ ቦታ። የተለያዩ ግራስስ እና የተበተኑ ስካተርድ የሆኑ ዛፎችንም እናገኛለን ማለት ነው በእንዲህ አይነት ናሽናል ፓርክ ውስጥ። ስለዚህ እናንተ እድሉን አግኝታችሁ እስካሁን ከጠቀስናቸው ናሽናል ፓርኮች አንዱን ወይም ሁለቱን መጎብኘት የምችሉ ከሆነ እስካሁን ያየናቸውን አይነት ምልከታዎች ያየናቸውን እንስሳትና የእጽዋት አይነቶች ትመለከታላችሁ ማለት ነው። እሺ አሁን ደግሞ አራተኛውን የቴሬስትሪያል ባዮም አይነት ቴምፕሬት ግራስላንድስን እኒ ዋት አር ቴምፕሬት ግራስላንድስ ካለን ቴምፕሬት ግራስላንድስ የምንላቸው ሞቃታማ የሳር ምድሮችን ሲሆን they're warm in summer but cold in winter ማለት ነው። በበጋ ጊዜ ሞቃታማ ናቸው፣ በክረምት ጊዜ ደግሞ ቀዝቃዛ የሆኑ የሳር ቦታዎች ናቸው። and it's annual rainfall በዚህ አካባቢ ያለ የዝናብ መጠን ከ25 እስከ 100 ሴንቲሜትርስ ይደርሳል with rains throughout the year ማለት ነው። ስለዚህ በብዛት ዝናብ ይዘንባል ማለት ነው አመቱን ሙሉ። and grass roots በዚህ ባዮም አካባቢ የምናገኛቸው የሳሮቹ ስሮች ኤክስቴንድ ያደርጋሉ፣ የረዘሙ ናቸው። ይሄኛውን ወፍራሙን በዚህ አካባቢ የምናገኛቸውን የአፈር ላይኛውን ክፍል በደንብ አድርገው ቆንጥጠው ሆልድ አድርገው ስለሚይዙ ማለት ነው። እና እነዚህ ቆንጥጠው መያዛቸው ደግሞ ኢት ፕሪቨንትስ ኤሮዥን ባይ ዘ ኮንስታንት ዊንድ ማለት ነው። የማያቋርጥ ነፋሻማ ወይም ደግሞ ንፋስ ስላለ በእንዲህ አይነት ባዮም አካባቢ አፈሩ በዚህ ንፋስ እንዳይሸራሸር ያግዛል ማለት ነው። እነዚህ ረዣዥም ስር ያላቸው ሳሮች መኖራቸው ማለት ነው የላይኛውን ቶፕ ሶይል ቆንጥጦ ስለሚይዝ በቦታው። ለምሳሌ እንዲሆነን እስቲ ኖርዝ አሜሪካስ ግራስላንድስን ብናይ የሰሜን አሜሪካ የሳር ምድርን ብናይ ሁለቱንም የያዘ ነው። ሾርት ግራስን እና ቶል ግራስ ፒራሪስን የያዘ ናቸው። አጫጭር ሳሮችን እና ረዣዥም ሳሮችን እናገኛለን በዚህ ምድር። ዲሪንግ the 1930s በ1930ዎቹ much of the short grass prairie of the American Great Plains was plowed to grow wheat. የአሜሪካ የሳር ምድር ላይ የምናገኛቸው አጫጭር ሳሮች ታርሰው ነበረ ስንዴን ለማብቀል ሲባል ማለት ነው። the tall grass prairies ረዣዥም ሳር ያላቸው ደግሞ የሰሜን አሜሪካ የሳር ምድር ደግሞ has somewhat richer topsoil የላይኛው የአፈሩ ክፍል በተለያዩ ንጥረ ነገሮች የበለጸገ ነው። and slightly more frequent rainfall than short grass prairie ከአጫጭር ሳሮች ካሉበት የሳር ምድር ይልቅ ዝናባማም ነው፣ ዝናብ ያገኛል ማለት ነው በተደጋጋሚ። nearly all tall grass prairies has now been converted to cropland አሁን ላይ አብዛኛዎቹ የረዣዥም ሳር የሚገኝባቸው የሳር ምድሮች ወደ የሰብል መሬትነት ተቀይረዋል ማለት ይቻላል። ስለዚህ the tall grass prairie national preserve የረዣዥም ሳሮች የሳር ምድር ብሔራዊ መጠበቂያ ተቋቁሟል ማለት ነው። was created in the 1996 to protect the little that remains በትንሹ ቀርቶ የነበረውን ያን የሳር ምድር ለመንከባከብና ለመጠበቅ ሲባል ይሄ ማቆያ ተፈጥሯል ማለት ነው በ1996 ዓመተ ምህረት እንደ አውሮፓውያን አቆጣጠር። and this North America's prairies የሰሜን አሜሪካ የሳር ምድር አንድ ጊዜ ምንን ይዞ ያውቃል ማለት ነው? ኢኖርመስ የሆኑ herds of elk የምንላቸው ዝርዮች መንጋዎች ይኖሩበት ነበር። ፕሮንግሆርን አንቴሎፕ የምንላቸው የሰሜን አሜሪካ አጋዘን አይነቶች ናቸው። አጋዘኖች ይኖሩበት ነበር። ባይሰን የሚባሉ የሰሜን አሜሪካ ጎሾችንም ይኖሩበት ነበረ። እነዚህ ደግሞ በወልቭስ ወይም በተኩላዎች ይታደኑ ነበር ማለት ነው። በአሁኑ ጊዜ ግን today these predators and prey are absent from the most of their former range ማለት ነው። በፊት ከነበሩበት
ክልል ጠፍተዋል እነዚህ አዳኞችና ታዳኞች ማለት ነው አሁን የጠቀስናቸው። ከዚህ ከፊገር 6.7 ግራስላንድ ባዮምን ማየት እንደምትችሉት የሳራማ መሬትን ነው ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ የዚህን ሰብሴክሽን ቀጣይ ክፍሎች የምንመለከት ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ደግሞ ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።